አቀፍ ደረጃ ተጽዕኖ ሲፈጥር የነበረው ቃሉ ፖቲክ ምንድነው የገጠመው? እኛ የጠበቅነው እዚህ እሱ ያለው እዚህ ያለው ቲክቶክ ማህበረሰቡ እየቀወጣው ነው። ምን አድርጎ ነው? እሱን የምንመለከተው ይሆናል። ለምን ነው ዓለም አቀፍ ዲሎችን ወይም ዓለም አቀፍ አብረን እንስራ ጥያቄዎች ለምን ነው ያልተቀበለው የሚል ጥያቄዎች ብዙ አሉ። እነ ጆን ዳንኤል ላይቭ ላይ ያደረጉት ነገር ህዝብን በጣም እያስቆጣው ነው እና ቲክቶካችን በአጠቃላይ እያለ የነደረ ነው። እንመልከተው። ብልን ሲል አዳም ሔዋን ዱቅ ብላለች ከጎኑ በሞጣ አዳምና ሔዋን ታሪክ ሌትስ ጎ። ሴት የሚባል አይታወቅ ጡቶቿ ሚዳቆ የሚመስል ከንፈሯ ጽጌረዳ አይኗ ፍንጃል የሚያክል ጸጉሯ ዞማ ቂጧ ላይ እየደረሰ ዳሌዋ ኮሪያል ሆዴ ለላት 8 ቁጥር ባቷ ተረከዟ ሎሚ ተረከዛያት ዋንጫ እንዴ ወካረገች ማነሽ አንቻለ ተግባቡ በቋንቋ ሔዋን እባላለሁ ያንተ ቺክ ነኝ። ማን ፈጠረሽ? እኔ ምን አውቃለሁ? ጸሎት ሲያደርግ ከግራ ጎን ጌታ ሆይ ተደብቆ ነገሩ ከግራ ጎን ፈጥሬልሃለሁ ብቻህን እንዳትሆን ተንቀሳቀሳለሁ። በስሜት አበደ አዳም አያት ሔዋን እስቲ ተንቀሳቀሻለሁ። የዚያኔ ልብስ አይለበስ በቃ በራቁት ነው የሚኬደው። ጡቱ ራቁት ነው። ዳሌዋን አየው። ረስላሶች ምን አይነት ነገር መጣብኝ እና ልግባበታል። ጸሎት አረግ ግባበት ሚል መልእክት መጣ። አነስ ያለች መልአክ ተላከለ። አረ በፈጣሪ እያወናጨፈች መጣ። አነስ ያለች እነ ገብርኤል ነው ተንቀሳቀስበት አሉ። እውነት ነው አለ። 3 ጊዜ ጸሎት አረግ 3 ጊዜ ባርኮ ገባበት። ተመልሰናል። በርግጥ የትም አልሄድንም ነበር። ብንሄድማ መቼም አንመለስም። እውነት ነው። ብትሄድ ኖሮ አትመለስም። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። ከፍተኛ ገንዘብ ተመድቦላቸው ውሃ የሚጠጡት ዛፎች ከዕለት ዕለት እያሸበረቁ ቅጠላቸው 200 ብር እየመሰለ ነው። የሰማይ ስራ እንደሆኑ የሚሰበክላቸው እነዚህ መብራት ያዘሉት ዛፎች ግራና ቀኝ ሲወዛወዙ ካያችሁ ለመንግስት እያሸበሸቡ እንጂ ነፋስ እየነቀነቃቸው እንዳልሆነ ልብ ልትሉ ይገባል ተብሏል። ቅርስ እንጂ ዛፍ አልተከልንም እያሉ ልባችን ላይ ውጋት የሚተክሉት እነዚህ ነቃይ ተካዮች ከሚነቀል ዛፍ ይልቅ የማይነቀል ስም ለመትከል ቢሞክሩ ልክ እንደ ዛፉ ትውልዱም ያሸበሽብላቸው ነበር። ፖለቲካ እኮ ሾርኒው እኮ አይመሽ። በዝሙራን እስክስታ ጀመረ ጆን ዳንኤል እጅ ከፍንጭ ክለብ ልውጣ ግን ዛሬ ሌዲስ ናይት ነው ብላ ከጓደኞቿ ጋር ብቻዋን የሴት ወዳጅህ ክለብ ልትጨፍር ብትወጣ ጥያቄውን ትቀበለዋለህ ወይስ ትጣላለህ? ቆይ ሌዲስ ናይት የለም እንዴ? አለ። እንደውም ሐሙስ ብዙ ጊዜ ሌዲስ ናይት ይሆናል። ታዲያ ብቻዋን ከጓደኞቿ ጋር ብትወጣ ምንድነው ችግሩ? ራሱን ስለማያምን ነው። አያጣላም። ይሄ በጣም ኖርማል ነገር ነው። ተዝናንቶ ምናምን ገርፍሬንዱን አድርሶ ተዝናኝ ብሎ መሄዱ እንዳለ ምን ችግር አለው? ካመንክበት ምንም ማለት እኮ አይደለም። ያን ያህል ከፈራሃትማ የራስ ችግር ነው። እኔ አሁን በዚህ ጋር ምናልባት ቅሬታ ካለኝ ከአንቺ ሳይድ ሳይሆን ላላምን የምችለው ምናልባት የሚመጣውን ሰው ላታምን ትችላለህ። እሷ ጋር የሚመጣው ነው እንጂ እሷን ሳይሆን እሷ ናታ ወሳኝነቷ። እሷ ጋር የሚመጣው ሰው ምን አገባህ አታውቀው። ቢሆንም ግን እዛ ጋር ያለው ነገር ብዙ ኢንፍሉዌንስ አለ ምናምን አይታወቅም። ሰው በምን ሊሳሳት እንደሚችል በዛ ከተሳሳተችማ መጀመሪያው ነው ያንተ አይደለችም። መጀመሪያው ነው ያንስት ላለመፈጸም መሞከር ጥሩ ይመስላል። ለዛ ነገር የሚያጋልጥ ነው ማየት ያለብህ። የኔ ነው የምትለውን ሰው እኮ ለቀህ ነው ማየት ያለብህ። ሪስክ ለምን ይወሰዳል ነው እኔ ሪስክማ ተጣብቀህ እኮ አይደለም የምትኖረው አይደለም። አቤት ሴፉ የሆነ እሳት የሆነ አይዲያ አምጥቶ እያባላቸው እንዴት እንደሚያ ፕሮግራሜ ሞቋል እያለች ነው ሴፉ በውስጧ አባባሌ የሆነ ጭቅጭቅ ሊፈጥር የሚችል ነገር ለምን ራስሽን ታጋጭ? አንተ ስትወጣ ሌላ ሴቶች ስታይ እንደዛ ይሰማሃል ማለት ነው። ያ አይ ዶንት ኖ እኔ በዚህ ብዙ
ደም ይሄ ቀጥታ የሆነ ቦል የሆነ ትችት ነው። ስማማ ግን ኖ ዞር ይላል ክለብ እሱ አሜሪካ ምናምን ብዙ ነገር ያያል እዛ ለዛ አንተ ያጣላል ወንድ ልጅ ይገባዋል እዛ ብዙ ስለሚያይ ነው። በነገራችን በኔ አሁን በዚህ በእነሱ ባሉት ሀሳብ ሴት ልጅ ክለብ ብትወጣ ከፍ ምናምን ያሉ እሷም ልክ ነች። ማመን ያለ ማመን የእሱ ድርሻ ነው። እሱም ልክ ነው። ፍቅረኛው እንድትወጣ አይፈልግም። ሁለቱም ልክ ናቸው። እሷም የፈለገችውን ታገኝ፣ እሱም የፈለገውን ያገኝ። እኛ ምን አገባን? ሰላም ቃሉ ቡቲክ ነኝ። አዲስ አበባ እንደገባው የመጀመሪያ ማስታወቂያ ኢትዮጵያ ፒትስ ጋር ሰርቻለሁ። እነዚህን የመሳሰሉ ምርጥ ውሾች እና የውጭ ዘር ያላቸው ውሾች ከፈለጋችሁ በኢሎ ባደሱ ደውሉ። ይመቻችሁ። እንዴ ቃሉ ቡቲክ እኛ አንተን አሜሪካ ስንጠብቅ አንተ እዚህ ውሻ ማስታወቂያ ጀምራል? ዋት ብዙዎቻችሁ በኮሜንትም በኢንቦክስም ቃሉ ቡቲክ ነህ እያላችሁ ነው። አንዳንዶቻችሁ ደግሞ ኮሜንት ላይ ኤአይ ነህ እያላችሁ ወይት እጁ ምን ሆኖ ነው? what the hell ማሱ አይደለም what ነው? እኔ ኤአይ አይደለሁም። ቃሉ ቡቲክ ሸገር ነኝ። ታኛ እሱ ኮና ከባድ ነው። እንደ ቃሉ ቡቲክ በጣም እኔ የት ይደርሳል ብዬ በጣም ስጠብቀው የነበረው እኔም እናንተም ብዙዎቻችሁ ስጠብቁት የነበረው ነውና እስካሁን ምንም አይነት ፕሮግረስ እያሳየ አይደለም። ኖቱን ለመናገር እንደተለመዱ አይነት ፋሽኖችን የሚገራርም ፋሽኖችን ይፖስትልና ምናምን ግን ማናጀር ያስፈልገዋል። በጣም ትልቅ እንደምታውቁት የዓለማችን ተጽዕኖ ፈጣሪ ፋሽን ኢንዱስትሪ ላይ ያሉ ሰዎች በኢንስታግራሙ ላይ ኮሜንት ያደርጋሉ፣ ምን ያደርጋሉ፣ አብረን ኮላብ እናርግ፣ አብረን እንስራውና ጥያቄ ያቀርቡለታል። ግን እስካሁን ምንም አይነት ለየት ያለ ፕሮግረስ አላየንም። ስቲል አሁንም እንደዛው እና ይሄ ነገር ትሬንዱ ሳያልፍበት በፊት ወደ ተሻለ ነገር ሙቭ ቢያደርግ አሪፍ ነው እና የተሻለ ማናጀር ያስፈልገዋል። ይሄንን ነገር ማኔጅ እያደረገ ልጁን ወደ ተሻለ ዓለም አቀፍ ተጽዕኖ ፈጣሪ ፋሽን ኢንዱስትሪ ውስጥ የሚገባ ልጅ እንዲሆን የተሻለ ማናጀር ያስፈልገዋል። በተሻለ ፍጥነት ቢነቃ አሪፍ ነው በእኔ እምነት። because ትሬንድ ያልፋል። የቪዲዮ ነገር ትሬንድ ነው። የሆነ ነገር ይባላል በሰዓት ላይ ያልፋል እና ያ ትሬንድ ሳያልፍበት ወደ ኢንተርናሽናል ያ ልጅ ብንወስደው የተሻለ ነው። ማናጀሩ ደግሞ ካንተ ብዙ ይጠበቃል። ሰይፉ ላይ ብሩክታይት ናት የቀረበችው እና ብሩክታይት ተዋናይነት ምናምን ነገር ታውቋታላችሁ ምናምን ሶሻል ሚዲያ ላይ እና ሁለት ነገር ከዚህ ኤፒሶድ ሁለት ነገር አንደኛ ሁላችንም ኦንላይን ስራ እንጀምር። አዎ ኦንላይን ስራ እንጀምር በቃ አንደኛ። ሁለተኛ ግን ኦንላይኑ ዳቦ ሽያጭ ነው። ሆናችሁ ሀብታም ስትሆኑና ቆንጆ ስትሆኑ ማለት ነው ለምን መቅኘት በጣም ቀላል ነው። ባይዘው እኔ አሁን ምቀኛ አይደለሁም። ባይዘው እኔ ምንም ምቀኛ አይደለሁም። ግን እንደው በቃ የሆነ የዶሮ እግር እንደዚህ ጥቅልል አድርጌ ወርወራ የእሷ ድል ደግሞ ወደኔ አይነት ነገር ባረግ ደስ ይለኛል። በቃ ወዴት የሆነ ፓርክ ላይ እንደው አሁን ምቾት ላይ ነሽ፣ ጥሩ ቦታ ትሄጃለሽ እና የድሮዋን ብሩክታይት ታስታውሻታለሽ? እኔ በስመ አብ የድሮዋን ብሩክታይት ደግሞ ማን ነው ማስታወስ የሚፈልግ? ራሷ እኮ ናት። ከ12 ዓመት በፊት የነበረችውን እኔ ተዋት እሷን። በስመ አብ ደግሞ እሷን ማን ነው ማስታወስ? እዚህ ጋር እኔ አንድ ነገር መናገር እፈልጋለሁ። አሁን ብሩክታይት የድሮዋን ማንነቷን ትጠሏለች። ያ ደሃ እያለች ማለቷ ነው። ወይ ለማራ ደሃ እያለች ምናምን በእግሯም ትንከራተቷን ብሩክታይትን በጣም ትጠሏለች። እና እሷ የምትወደው የተሳካለትን ብቻ ነው። የተሳካለትን ብሩክታይት አሁን ያለችበትን ነው የምትወደው። ግን በእኔ ጌታ ላይፍ ድሮ ከነበራችሁበት መድረስ የምትፈልጉበት ያለው መንገድ የህይወታችሁ በጣም ትልቁ ታሪካችሁ ነው። ከዛ በኋላ እንደዚህ አይነት ታሪክ፣ ኢንተረስቲንግ ታሪክ፣ ተስፋ አስቆራጭ ታሪክ፣ እንደዚህ ትንሽዬ ስኬት ስታዩ የሚያስደስት አይነት ታሪክ የምታገኙት በዚህ ሞመንት ውስጥ ነው። የላይፋችሁ ወሳኙ ሚሞሪ የሚያዘው በዚህ ውስጥ ነው ብዬ አምናለሁ። ጌታ ሰርልኝ አንገት ሐብል ማኖር ወደ ደረቷ ላይ ከወርቅም ከአልማዝ የከበረ በዚህ ዓለም ያልነበር ቡዜ እባክሽ ቦሴ ያልዳለሽ ዞር አድርገው ከሚል ነገር እንዴ አንቺ ምን ያረጋግጥ እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል። አለቃ ምን እናወራ? ምንድን ነው የተፈጠረው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። አረገዝኩልህ። አዎ እንዴ
አለቃ እውነት ነው ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው ማስመግዛት? አለቃ ምን ላበላው? ኮረት አለት ላበላው ነው? ምን አርማታ ለመግበው ነው? ተው አለቃ እንደዚህ እኔ ይሄን ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬ መቶኝ አሁን ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላው ዞን አለቃ እኔ አልችልበትም። እውነት ነው ግንኙነት ነበረኝ እሱን አልካልኩ ግን የኔ አይደለም ማስረግዝ አልችልም እያለ ነው። የማን ነው ታዲያ ልጁ? ወይ ያናጺው በኃይሉ ይሆን? ኧረ እሱ ባለ ትዳር ነው። ለካ አንቺም ያልክ የግንበኛው ነው የሚሆነው። የግንበኛው ቦስ አንተ ሰራተኞችን መቆጣት አትችልም። ለአንተ አለቃ ምን እንደሚታየህ እንደ ስራ ቦታ ሳይት ነው አይደል? እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው። ለተኛ እኮ ነው የምትመጣው። አለቃ ምን ባረግ ከስራ ትባረር ድህነት በ30 ዓመቴ ልጅ ያደረገኝ ይበቃኛል። ጨራ አረላሽ ድህነት በ30 ዓመቴ ልጅ አድርጎኛል። እኔ ልጅ ነኝ። ለዚህ ኑሮ ቀልኝ ደግሞ ፍጥነቷ በ6 ወር እንዲያጣለው። ልዕልት አንድሮሜዳ እናት ማን ትባላለች? ሽሮሜዳ። የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ። የፊት አውራሪ ገበየው የፈረስ ስም የመለስ ዜናዊ ስም የቀድሞ ስም መሌ ማን ይባላል? አባ ገልብጥ። ኮከቦች የሚንቀሳቀሱበት ሐሳባዊ መስመር ምን በመባል ይታወቃል? ተወርዋሪ ኮከብ። ኢትዮጵያና ኤርትራን ከሚለዩት ወንዞች አንዱ ጥራ። ቀይ ባህር። ጫጩት የምን ልጅ ናት? የእንቁላል። በ24 ሰዓት ውስጥ ስንት ጊዜ ይጨልማል? ስንት ጊዜ ይነጋል? ሁለቴ ይጨልማል። አራት ይጨልማል። አንዴ። አሶሳ ከተማ በቀድሞ እንዴ ምንድነው እዚህ ፕሮግራም የሚቀርቡት እንዳለ ከየት ነው? ኦቲዝም ናቸው ምንድነው? ስሟ ማን ትባል ነበር? ወላይታ ዲቻ። ውሃ በስንት ዲግሪ ሴንቲግሬድ ይሞቃል? በዜሮ። የዛሬው ቪዲዮ ይመስል ነበር። እንደወዳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብስ ምን ነካ አንተ ምን ነካ? ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እንድታገኙኝ ይመቻል።